السلام عليكم ورحمة الله وبركاته. ودنا የተከበራችሁ የቻናሌ ተከታታይ ቤተሰቦች እንዴት ናችሁ? ሰላም ናችሁ ሆይ? በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይተረፍ ይበልልኝ። እዚህ ጋር ዛሬ ቡና አፍልቻለሁ። ፋንዲሻ አለ ማለት ነው። ፋንዲሻ አያምርም? እትፈደሉ ቡና ደግሞ ዛሬ እዚህ ጋር ያፈላሁት ቡና ይሄን ይመስላል። ቡና ማለት ነው። አያችሁት? ማሻአላህ ማለት ነው። እንጠጣ እስኪ ቡና ከስራ በኋላ እንደዚህ ቡና። ዛሬ ጁምዓ ነው። እዚህ ጋር ደግሞ ቦክሩ ማለት ነው። ቦክሩ ደስ አይልም? አቤት አቤት አቤት! ይሄ መብከራ በጣም ቆንጆ ነው። እና ወዶችዬ ተፈደሉ። አላህ በያላችሁበት ሰላማችሁ ይብዛ። ሀገራችንን ሰላም ያድርግልን፣ እኛንም አማን ያድርገን። አሁን እንግዲህ እዚች ኩሽና ቁጭ ብዬ ነው ሁልጊዜ ዱዓ ማድረገው። እንግዲህ ያ አላህ ኢንሻአላህ ያው አላህዬ ብሎ አገሬ ሰይድ በቤቴ ከልጆቼ ጋር ከቤተሰቦቼ ጋር ተጎረቤቶቼ ጋር እንደዚህ ቡና መጠጣበትን ቀን ቅርብ ያድርገው። ረህማን አይቸግረውም ማለት ነው። አላህዬ አይቸግረውም ወላሂ። ደግሞ ዋናው ከምንም በላይ እህት ወንድሞቼ ጤና ነው። አላህ አፊያችሁን ይስጣችሁ። አላህ አፊያችሁን ይስጣችሁ። ሰማይና መሬት የዘረጋ ጌታ እሱ ከምንም በላይ ጤና ነው። አላህ ጤና ይወፍቃችሁ። እሱ አላህ አፊያ ይስጣችሁ ነው የምለው። ማሻአላህ በኩር ነው እኮ ይሄ ዑድ በጣም ሽታው በጣም ይጣፍጣል። በጣም ሽታው ሰዎችን ሴትዬ ልጆቹ ምናምን ፀጉራቸውን ተሰርተው ውጭ ሊወጡ ሲሉ እንደዚህ ተበክረው ነው የሚወጡት። ማሻአላ አያምርም? ጭሱ እና እንደዚህ ያምራል ማለት ነው። እንደዚህ ኩሽና ቁጭ ብዬ አዎ ቡናዬን ፋንዲሻ እንደዚህ አፍልቻለሁ። ፋንዲሻ ማለት ነው። እትፈደሉ የሀገሬ ልጆች ማለት ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። ዛሬ የጀበና ቡና አላፈላሁም። እንደዚህ አስከፌን ያስፈላሁት ከበች ነው ማለት ነው። ከበች ነው ያስፈልጋል። ይሄም ማሻአላ ነው ማለት ነው። እንደዚህ በኋላ አረፍ ስትሉ ትኩስ ነው በነገራችን ላይ። እና ወዶችዬ አላህ ይጠብቀን ይጠብቃችሁ። ሀገራችንን ሰላም ያደርግልን። አማን አላህ ያድርገን። ፓሪስ አንተን ትመስላለች ናት እንጂ። እና የኔ ወዶች የሀገሬ ልጆቼ እስኪ ላይክ ሼር አድርጉልኝ። ላይክ ሼር ሰብስክራይብ አድርጉ። አይከፈልበትም ማለት ነው። አበረታቱኝ። እሺ የሀገሬ ልጆች እስኪ ለእናንተ ምንም አይቀንስባችሁም፣ ለእኔ ግን ይጠቅመኛል። ላይክ ሼር ያደረገልኝ ሁሉ አላህ ያሰበውን ያቀደውን ያሳካለት፣ ተክፉ ነገር ይሰውራችሁ፣ ረጅም እድሜ ከጤና ጋር ይስጣችሁ፣ ወጥቶ ተመቅረት አላህ ይጠብቃችሁ። ሙስሊም ክርስቲያን ወገኖቼ አላህ ሀገራችንን ሰላም ያድርግልን። አንድነትን፣ ሰላምን፣ ፍቅርን፣ መተሳሰብን ይስጠን። እህት ወንድሞቼ እኔ ዱዓ ማረግላችሁ ይሄንን ነው ማለት ነው። ተክፉ ነገር ይጠብቀን፣ ወጥቶ ተመቅረት ይጠብቀን። በሀገራችን በሰላም በደስታ ለሀገራችን ለቤተሰቦቻችን ያብቃን ነው የምለው። ቤተሰቦችዬ ላይክ ሼር ሰብስክራይብ አድርጉ። አይከፈልበትም። ውድ ሀገሬ ልጆች በያላችሁበት ዓለም ዳርቻ አላህ ይጠብቃችሁ። ያሰባችሁትን ያሳካላችሁ። እንደው ይሳካላችሁ። ያልወለደ ይውለድ፣ ያላገባ ያግባ፣ ያገባም ይውለድ። ያ ረብል ዓለሚን ኑራችሁን የማታ እንጀራ የማታ ርዝቅ ይስጣችሁ። ንያችሁን ሁሉ አላህ ያሳካላችሁ። ከመጥፎ ነገር ሁሉ አላህ ይጠብቃችሁ። ረጅም እድሜ ከጤና ጋር ይስጣችሁ። ተክፉ ነገር ሁሉ ይሰውራችሁ። ከሙሉ አፍያ ረጅም እድሜ ጋር ከመልካም ርዝቅ ጋር ይስጣችሁ። ርዝቃችሁን ሐላል ያርግላችሁ። ሐላላችሁን ደግሞ በረከቱን ረድኤቱን ይስጣችሁ። ያ ረብል ዓለሚን የሰው ሀቅ አያስነካን። የታመመ ሁሉ ይሻር፣ ያጣ ሁሉ ያገኝ። ረጅም እድሜ ከጤና ጋር ያኖራችሁ። ልጆቻችሁን አላህ ያሳድግላችሁ። የእኛንም ልጆች አላህ ያሳድግልን። ያ ረብል ዓለሚን ቤተሰቦቻችንን ከክፉ ነገር ሁሉ ይሰውር። በየቤቱ ጭንቀት ያለበትን ጭንቀቱን ፍርጅ አላህ ያድርጋችሁ ማለት ነው። የሞቱትንም ቤተሰቦቻችንን አላህ በጀነተል ፊርደውስ በጀነተል አዕላ ያኖርልን። ሁላችንን እገሌ አይደለም። አላህዬ እናት አባት የቀበራለ በሰው ሀገር ሆኖ እነሱን በጀነተል ፊርደውስ አላህ ይሰብስበን፣ ይራሃማቸው፣ ቀብራቸውን ኑር በስር ያርግላቸው። ያ ረብል ዓለሚን
ክፉን ነገር በሩቅ ያርግልን፣ ደግን ቅርብ ያርግልን። በህርንበት ሁሉ መልካም ምን እንጂ መጥፎን አደጋ አላህ ያያዝልን። ወጥቶ ተመቅረት ይጠብቀን ኢንሻአላህ። እኔንም እናንተንም ያሰባችሁትን ሁሉ ያሳካላችሁ። የሰው ሀቅ አያስነካችሁ። ሰውን አትዞልሙ። ዕዙልም ጥሩ አይደለምና ሰውን አትዞልሙ። ኸይረ ስራ ስሩ። ኸይር ስራ ለራስ ነው ለማንም አይደለም። እና ውዶችዬ አላህ ኸይረት የሚሰሩ ሰዎች አላህ አድርገን፣ ካቲማችንን ያሳምርልን። ደግሞ ወተን እንዳንቀር። እንደው ሞት አትቀርም። ሞት ፍርድ ነች። ኩሉ ነፍሲ ዳኢቀቱል ሞት ብሏልና፣ ግን አገራችን ገብተን ወላሂ የሰበሰብናትን ቁጥራችንን ይዘን በቃ ልብሳችንን ወርቃችንን ሁሉን ነገር ጫጭነን ሀገራችን ገብተን ዘመድ አዝማድ ጋር ተጠጋግበን አርጅተን እንሞት። ወላሂ በሰው ሀገር ወጣችሁ አትቅሩ። ወጥቼም አልቅር ኢንሻአላህ። መንገዴን ሁሉ ቀኝ አድርግልን። እሱ ዋስ ጠበቃ ይሁነን ይላክልን ማለት ነው። አላህ ተወደደን ሰው እንዲወደን ያደርጋል። ወላሂ አላህ የጠላው ሰው ብቻ ነው ሰው እንዲጠላው የሚያደርገው። አላህ ይውደዳችሁ፣ ፈጣሪ ይውደዳችሁ፣ ፈጣሪ ሆናችሁ፣ ፈጣሪ ገድፋችሁ፣ ፈጣሪ ሁሉን ነገር ያሳካላችሁ። በነገራችን ላይ አላህ ተወደደን የሰው ልጅ ምንም የሚጎዳና የሚጠቅም ነገር አይደለም። ውደድ ካለው ይወዳል የሰው ልጅ በቃ ኸላስ። በነገራችን ላይ ወላሂ በዚች ምድር ላይ አላህ የከተበብን ነገር አይቀርም። ለምን እንዴት አደረኩኝ? ለምን ተሳሳትኩኝ? ሰይጣን በነገራችን ላይ ብዙ ነገር ያሳስተናል። ግን ብንልም ወልቀድር ያ ነገር በቃ ሊያስተምረን የመጣው ደግሞ ሊያስተካክለን የመጣውና አላህ ተመጥፎ ነገር ሁሉ ብቻ አላህ ይጠብቀን ብላችሁ ዱዓ አድርጉ። መጥፎን ነገር በሩቅ ያርግልን። አላህ በሩቅ ያርግልን። አያችሁት እዚህ ጋር የዚህ የጭሱ ትብሲው ላይ ሲወጣ ደስ አይልም? ማሻአላህ ባረከላህ። እና ቤተሰቦችዬ ላይክ ሼር አድርጉ፣ አይከፈልበትም። ኑ ቡና ጠጡ ማለት ነው። ዛሬ ጁምዓ ነው። ሰሉ አለ ነቢ ሰላዋት አውርዱ። ሙስሊም እህት ወንድሞቼ ዱዓ አድርጉ። ዱዓችንን ሙስተጀብ አላህ ያድርግልን። በሰው ቤትም ብንሆን እንደዚች ባለችን ነገር ራሳችንን ዘና ልክ እንደው ሀገራችን ጎዝጉዘን ምናምን ፈራርሸን ሳይሆን ለዚች በቃ ራሳችንን ዘና አድርጉ። በዚች ነገር ሆነ እዚች አንድ ሲኒ ቡና ራሳችን በቃ ተድብርት ታወጣናለች። ወላሂ ነው የምላችሁ። ንቅት ትላላችሁ። እንቅልፍ ዱካክ ምናምን የሆነ ነገር ማን አለን? ለራሳችሁ ሁኑ እህቶቼ ማለት ነው። ተኔ ጨምሮ አንዳንድ ቀን ጭንቅንቅ የሚያደርግ ነገር አለ። በቃ ጭንቀት፣ ሀሳብ፣ ትካዜ፣ ብዙ ነገር። ግን ኩን ፈየኩን አላህ የቀደረው ነገር አያመልጠንም። ለእኛ ካለው በእኛ መጨነቅ፣ በእኛ መሮጥ፣ በእኛ በማሰብንም ነገር የሚፈጠር ነገር የለም። ያው ግን ማሰብ አለብን። ወላሂ እኔ እዚህ ሀገር ስመጣ አላህ ለጀነት ይበለው አባቴን ጀነት ለአላ ጀነት አልፍርዶስ ያስገባው 3 ዓመት ነበር ያለኝ። 3 ዓመት ይበቃሻል ልጄ፣ 3 ዓመት ነው። እኔ አባቴ አልመለስም። እኔ በነገራችን ላይ እዚህ ሀገር ልመጣ ፈቃደኛ አልሆንኩም ነበር። አባቴ ነው በቃ ሂጂ 3 ዓመት በቃ እህትሽን አግዣት፣ ታላቅ እህቴ ነበረች እና በቃ 3 ዓመት ትበቃሻለች አለኝ። እኔ ደግሞ አውቄ 10 ዓመት ላይ ነው የምቆየው አልኩት። ወላሂ አልተስደደኝ አባቴ ታ ከዛ እንዲያልኩትም ከ10 ዓመት በኋላ እሱንም አጣሁት ማለት ነው። አልሐምዱሊላህ እንግዲህ ምታረጉታላችሁ። የቀደረው አይቀርም። በዚህ ምድር ላይ ሁሉም ቀደረው አላህ ነው። ብቻ አላህ እዚህ ሀገር ቆይ ባይለኝ አልቀመጥም፣ ወላሂ አልቀመጥም። ርዝቄ ስላለች ነው። እኔ ስላልኩ አይደለም፣ እኔ ስለጠበቅኩ አይደለም፣ እኔ ጎበዝ ስለሆንኩ አይደለም። ርዝቃችን አለበት ቦታ ማንም አይወስዳትም። ርዝቃችን ታለቀች ደግሞ ደቂቃ ሰከንድ አንቆይም። በቃ ውልቅ ነው የምንለው። የምንጠጣት ብርጭቆ ውሃ እኮ አንጨርሳትም። ርዝቃችን ካለቀ ርዝቃችን በቃ የምንጎርሳት ልጉማችን ካለች ወላሂ ምንም አትሆንም። ምንም ሙሲባን ቢበዛ ምንም አትሆንም። ግን ርዝቃችሁ ታታስቡት ተተኛችሁበት ድንገት ብድግ ብላችሁ ትወጣላችሁ። በቃ አለቀ፣ ርዝቅ ታለቀ ማለት ነው። ሞትም ቢሆን እንደዛው ነው። በቃ የሰው ልጅ እኮ ተኝቶ እየተጫወተ እንደዛ እያወራ በቃ ብዙ ነገር አለ አይደለ? ጠረጴዛ ላይ ቡና እየጠጣ ወንበር ላይ ቁጭ ብሎ እንደዚህ ምናምን ያኔ በቃ ሀያታችን ስታበቃ ማለት ነውና አላህዬ ሁሉን ነገራችን እንደው በጊዜ የምንጠቀምበት ያድርገን፣ ተክፉ ነገር ይሰውረን፣ ርዝቃችንን ሰፊ ያድርግልን። ያልወለዳችሁ ውለዱ፣ ዘራችሁን ተኩ። ቢያንስ 1 ልጅ አለበለዚያ 4 ልጅ 3 ልጅ አንድም ነዓማ ነው። በተለይ በአረብ ሀገር ተሰደን አይሞላም እህቶቼ፣ ወላሂ አይሞላም። ይኸው ቀን ይሮጣል ከ1 2 3 ይሮጣል ቀኑ። ስለዚህ አላህ ይወፍቃችሁ፣ ሀገራችንን ሰላም ያድርግልን።
አማን አላህ ያድርጋችሁ። ሁላችሁንም በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ አድርጉ የኔ ውዶች ሀባይቦቼ ማለት ነው። ውድድ አደረጋችኋለሁ። ከኔ በላይ ደግሞ እሱ ራህማን ይወደዳችሁ ነው የምለው። ላይክ እና ሰብስክራይብ አድርጉኝ፣ ሸር አድርጉኝ። ሸር ላደረጋችሁልኝ ሁሉ ሙስሊም ክርስቲያን ወገኖቼ የልባችሁን የምታስቡትን ሁሉ ያሳካላችሁ፣ ከመጥፎ ነገር ሁሉ ይሰውራችሁ፣ ረጅም እድሜ ከጤና ጋር ያኖራችሁ ፍላለሁኝ ውዶችዬ። ደህና ዋሉ። ምሽቱ የሰላም የደስታ ያርግላችሁ። አሁንም ላይክ ሼር አድርጉ። እንግዲህ ዛሬቱ ቡናችን ትመስላለች። ጀበናም አለኝ ነገሩ። ቡና 1 ኪሎ 2 ኪሎ ገዝተን ብንፈጭ ምንም ፈይተን ቆልተን ብናስቀምጠው በምትፈልጉ ሰዓት በየቀኑ መቁላት ወላይ ፈይታችሁ ፍሪጅ ውስጥ የምታደርጉት ውጭ ላይ ብታደርጉት ምንም ችግር ዱቄቱም ማለት ነው የሚበላሽ ነገር አይደለም። ከዛ ባገኛችሁ ሰዓት እንደዛ ፍልት አርጋችሁ እንደዚህ ጨስ አርጋችሁ መደሰት አለባችሁ ማለት ነው። ግን ይሄው ሀገራችን ነው ከሰው ጋር ጨዋታ ሁለተኛ ሶስተኛ ቡና አወል ረጃ በረካ ይባላል አይደል? ሲጠጣ ደስ ይላልና ግን ያው ቢቀርያ አንድ ሲኒ ቡና እንደዚህ ጊዜ የማያባክን እንደዚህ አርጋችሁ ራሳችሁን ጠብቁ። ራሳችንን ጠብቅ። ያው ቡና ይጠቅማል ብዬ አይደለም። ቡና ይጠቅማል። በቀን 2 ሲኒ 1 ሲኒ ጥሩ ነው። ወላሂ ጥሩ ነው። ወላሂ ቡና ጥሩ ነው። ያነቃቃል ታይበዛ ማለት ነውና ቡና ጠጡ። ሀገራችን አማን ይሁን። የተሸገረ ሁሉ ይረዘቅ፣ ያጣ ሁሉ ያገኝ፣ የታመመ ሁሉ ይሻር ያ ረብል ዓለሚን። ሀገራችን ደግሞ ይቶን ሰላሟን መልስ ያርግልን። ከጫፍ እስከ ጫፍ ሰላሟ መልስ። የሀገራችን ብሔረሰቦች ሰላምን፣ እርገትን፣ ነፃነትን እመኝላችኋለሁ። አላህ ሰላም ያርገን። አንድነትን፣ ፍቅርን፣ መተሳሰብን ይስጠን። ሁላችንም አላህ እኮ ምክንያት አለ። ሁላችንም በየቋንቋችን ለይት ያደረገን አለዛ ሁሉንም አንድ ቋንቋ አርጎ ይፈልቀን ነበርና እንዋደድ፣ እንፋቀር። አገራችንን ሰላም ትደግ። ሀገራችን ከፍ ትበል ሀገራችን፣ ባንዲራችን ከፍ ትበል። አገራችንን ሰላም ያርግልን። ዳር ድንበሩ ይጠበቅ። ወንድሞቻችንንም እንደው አይለቁ እርስ በራሳቸው ማለት ነው። እርስ በራሳቸው አይበጅም። ሰላም ነው ፈልገው። አገራችንን ሰላም ያደርግልን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። አሁንም ላይክ ሸር አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ቪዲዮ ረዘመባቸው። ያ እንግዲህ ምን ይደረግ፣ ላይክ አድርጉ። አቤት ጭሱ ደስ አያልቅም ደግሞ በኩሩና ተበረካለሁ ማለት ነው። ቢስሚላህ ማሻአላህ። አረ ወይኔ እና ማሰላማ ፋንዲሻ ያዘጠይ ቆንጆ ፋንዲሻ ነው ያፈካሁት። ልጅ ይሰራታች ፋንዲሻዋ ምርጥ ፋንዲሻ ናት። እንግዲህ ቡናም ልጠጣት ማለት ነው። እና ቻው ደህና ዋሉ። ላይክ ሼር ሰብስክራይብ እንዳትረሱ። ላይክ አድርጉ የኔ ውዶች። እሺ ማሰላማ ባይ ባይ። ቡና ይቺ ሲኒዋ ማሻአላ በጣም ወዳታለሁ። ፊንጃል ማለት ነው። ቆይ ደርዘን ገዛና ለሀገር ቤት ይሆነኛል። አገር ቤት ነው መቼም ሁሉ ነገር። ለወተት መጠጫ በጣም ቆንጆ ነች። አገር ቤት ነው እንግዲህ ዙሮ መግቢያችን ነው። ወአማኒላህ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ወገኖች። አቤት ይሄንን መታችሁ ታጠኑ ላይ ወንጆችስ ነው እና ሰላም